አንድ ሰው ቢሊዮነር ከሆኑ ቤተሰቦች ተወልዶ በብዙ ችግር ውስጥ አልፎ በመላው ዓለም የሚፈራ ሰው ሆነ። ሴፕቴምበር 11 2001 ዓ.ም የአሜሪካ ታሪክ ለሁለት ተከፈለ። ከዚያ በፊትና ከዚያ በኋላ። በዚያ ቀን የደረሰውን ጥቃት ሙሉ ለሙሉ አቀነባበረ ተብሎ የተከሰሰውም ይህ ሰው ነበር። ስሙ ኦሳማ ቢንላደን ይባላል። የ9/11 ጥቃት ዋና አዛዥ ተብሎ ተወቀሰ። ነገር ግን ዓለም የማያውቀው ሌላ አንድ ሚስጥር አለ። ይህ አንድ ተራ ሰው ይህንን የሚያክል ጥቃት ለማድረስ ኃይለኛ ሊሆን የቻለው አሜሪካ ራሷ ስለፈጠረችው ነው ቢባል ምን የሚል ይመስሎታል? ይህ ታሪክ ቀላል ታሪክ አይደለም። ይህ ታሪክ የጦርነት፣ የስውር ኦፕሬሽንና የፖለቲካ ጨዋታን ያጣመረ ታሪክ ነው። እንደ አውሮፓውያን አቆጣጠር በ1979 ዓ.ም በአፍጋኒስታን ውስጥ አንድ ጦርነት ተነስቶ ነበር። አሜሪካም በዚህ ጦርነት ላይ በስውር በመግባት ለተዋጊዎች የገንዘብና የጦር መሳሪያ ድጋፍ በማድረግ ሶቪየትን እንዲያሸንፉ አደረገች። በዚህ ጦርነት ውስጥም አንድ ብርቱ የሆነ ሰው አፈራች። እሱም ኦሳማ ቢንላደን ነበር። ቢንላደን በመጀመሪያ ከአሜሪካ ጋር በተመሳሳይ ወገን ቆሞ የነበረ ሰው ቢሆንም ኋላ ላይ ግን በ2001 ዓ.ም አሜሪካ እስከዛሬም ድረስ በታሪኳ አስተናግደው የማታውቀውን ጥቃት በማድረስ ጠላቷ ሆኖ ተገኝቷል። ከዚያ በኋላ አሜሪካ አንድ ነገርን ብቻ ነበር የምትፈልገው፣ እሱም ኦሳማ ቢንላደንን ማጥፋት። በመጨረሻም ከ10 ዓመት ፍለጋና ስውር ኦፕሬሽን በኋላ ይህንን እቅዷን አሳካችው። ነገር ግን የዛሬው ታሪካችን ይህንን ብቻ አያነሳም፣ ትልቅ ጥያቄን ከጀርባው ይይዛል። ቢንላደን እንዴት እስከዚህ ደረሰ? ማን ፈጠረው? ማንስ አጠፋው? እና ምናልባትም እኛም ማናውቀው ነገር ምንድን ነው? በዚህ ቪዲዮ ላይ እውነቱን እንፈትሻለን። ከመጀመሪያው ጦርነት እስከ መጨረሻው ግድያ፣ እናም በመጨረሻም ይህንን ጥያቄ እርሶ ይመልሳሉ። ኦሳማ ቢንላደንን አሜሪካ ፈጠረችው ወይስ አጠፋችው? መልሶትን በኮመንት ሴክሽን ላይ ያስቀምጡልን። ሁልጊዜም እንደነዚህ አይነት ከዚህ ቀደም በሚስጥር ተይዘው የቆዩ ታሪኮች እንዲሁም በመላው ዓለም ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደወል ምልክቷን በመጫን ቤተሰብ ይሁኑ። ኦሳማ ቢንላደን እንደ አውሮፓውያን አቆጣጠር በ1957 ዓ.ም በሳውዲ አረቢያ ውስጥ ተወለደ። የቢንላደን አባት በሳውዲ አረቢያ ውስጥ ታላቅ የሆነ የንግድ ሰውና ቢሊዮነር የነበረ ሰው ነበር። በዚህ ምክንያት ቢንላደን ከልጅነቱ ጀምሮ በሀብት በምቾትና በተሟላ የኑሮ መስመር ውስጥ ያለፈ ሰው ነው። ነገር ግን እንደዚህ ያለ በምቾት ያደገ ሰው እንዴት በዓለም ዙሪያ የሚፈራ ሰው ሆነ? ታሪኩ የሚጀምረው በ1979 ዓ.ም ሶቪየት አፍጋኒስታንን በወረረችበት ጊዜ ነው። ይህ ጦርነት ቀላል የሚባል ጦርነት አልነበረም። ይህ ጦርነት የሁለት ታላላቅ ኃይሎች ጨዋታ ነበር። አንዱ ወገን ሶቪየት ዩኒየን ሲሆን ሌላው ደግሞ አሜሪካ ነበረች። የእነዚህ ሁለት ታላላቅ ኃይሎች ትርኢት ማቅረቢያ ደግሞ አፍጋኒስታን ነበረች። አሜሪካ እዚህ ጦርነት ላይ በቀጥታ መግባት አልፈለገችም። ስለዚህ የአሜሪካ ጠንካራ ድርጅት የሆነው ሲአይኤ ወይም ሴንትራል ኢንተለጀንስ ኤጀንሲ ኦፕሬሽን ሳይክሎን የተባለን እቅድ ነደፈ። እቅዱም የነበረው ሙጃሂዲን የተባሉትን የአፍጋኒስታን ተዋጊዎች የጦር መሳሪያና የገንዘብ ድጋፍ በማድረግ ሶቪየትን በሌላ እጅ ማሸነፍ ነበር። ኦፕሬሽን ሳይክሎን በሲአይኤ ታሪክ ውስጥ ትልቅ ከሚባሉ ኦፕሬሽኖች ውስጥ በዋነኝነት የሚመደብ ኦፕሬሽን ነው። በዚህ ኦፕሬሽን በቢሊዮን የሚቆጠሩ ዶላሮችና በዓለም ዙሪያ ያሉ ተዋጊዎችን ተጠቅሟል። በዚህ መሃል ነው ኦሳማ ቢንላደን ወደዚህ ኦፕሬሽን የገባው። ቢንላደን ወደ አፍጋኒስታን ሲመጣ ምንም የጦር እውቀት አልነበረውም። ነገር ግን ብዙ ገንዘብና ጠንካራ የሆነ ሃይማኖታዊ እምነት ነበረው። ተዋጊዎችን በማገዝ መንገዶችን በመስራትና ካምፖችን በመገንባት በቀስታ ከተዋጊነት ወደ መሪነት መጣ። እዚህ ጋር አንድ ጥያቄ ይነሳል። ሲአይኤ ቢንላደንን በቀጥታ አገዘችው ወይስ እነሱ በፈጠሩት ሁኔታ ቢንላደን የራሱን ኃይል ፈጠረ? ይህ ብዙ ክርክር ያስነሳ ጥያቄ ነው። ነገር ግን አንድ እርግጥ የሆነ ነገር አለ። እሱም በጊዜው አሜሪካ ሶቪየትን ለማሸነፍ ቢንላደንን እየረዳች ነበር። ቢንላደን በመጀመሪያ የአሜሪካ ጠላት አልነበረም። እሱ ከእነሱ ጋር በተመሳሳይ ወገን ቆሞ ነበር። ነገር ግን ይህ ግንኙነት እንዴት ከጓደኝነት ወደ ጠላትነት ተቀየረ? ቢንላደን እንዴት ከጦር ድጋፍ ሰጪነት ወደ ዓለም ጠላትነት ተቀየረ?
በ1989 ዓ.ም በአፍጋኒስታን የነበረው ጦርነት አሜሪካ በተጠቀመችው ኢንዳይሬክት ጦርነት ስልት ሶቪየትን አሸንፋ ሶቪየት አፍጋኒስታንን ለቃ ወጣች። ከዚህ በኋላ አሜሪካ ኦፕሬሽኗን አጠናቃ ከጨረሰች በኋላ አፍጋኒስታንን በጦርነት እንደፈራረሰች በተዋጊዎች እንደተሞላችና ያለ መንግስት እንደቆመች እንዳለች ሀገር ትታት ወጣች። ኦሳማን ቢንላደን ይህንን ሲያይ አሜሪካ ላይ ያለው ጥላቻ ጀመረ። በእኛ ተጠቅመው ከጨረሱ በኋላ እንዴት ይጥሉናል ብሎ ራሱን ጠየቀ። ከዛም በ1989 ዓ.ም ከዓለም ዙሪያ በጦርነት ተሞክሮ ያላቸውን በእምነታቸው ጠንካራ የሆኑ ተዋጊዎችን በመሰብሰብ አልቃይዳ የተባለ የአሸባሪዎችን ድርጅት አቋቋመ። አልቃይዳ የተፈጠረበት ምክንያት አንድ ዓላማን ለማሳካት ብቻ ነው። እሱም አሜሪካንና ምዕራባውያንን መቃወም። አሜሪካ ሶቪየትን ለማሸነፍ ያደረገችው እርዳታ በኋላ ተመልሶ ራሷን መምታት ጀመረ። ይህ በፖለቲካዊ ቋንቋ ብሎባክ ይባላል። ብሎባክ ማለት የፈጠርከው ነገር እንደገና ይመለሳል እንደማለት ነው። በ1990 ዓ.ም ኢራቅ ኩዌትን ስትወር አሜሪካ ወታደሮቿን ወደ ሳውዲ አረቢያ አስገባች። ይህ ውሳኔዋም ቢንላደንን እጅግ አስቆጣው። የቅዱሱ መሬት ላይ የአሜሪካ ወታደር መግባት አይችልም አለ። እዚህ ጋር ነገሩ ከፖለቲካ ግጭት አልፎ ወደ እምነት ገባ። ከዚህ በኋላ አልቃይዳ ወደ ውሳኔ ገባ። በ1998 ዓ.ም በኬንያ እና በታንዛኒያ የሚገኙ የአሜሪካ ኤምባሲዎች ላይ ጥቃት አደረሰ። በዚህም ጥቃት በመቶዎች የሚቆጠሩ ሰዎች ሞቱ፣ በሺዎች የሚቆጠሩ ሰዎች ደግሞ ቆሰሉ። ከዚህ በኋላ አሜሪካ ቢንላደን ሞስት ዋንትድ ፐርሰን ብላ መፈለግ ጀመረች። ቢንላደን በመጀመሪያ አሜሪካን ለመዋጋት የሚፈልግ ሰው ባይሆንም ኋላ ላይ ግን ሁኔታዎችና የፖለቲካ ጨዋታዎች ቀየሩት። ሴፕቴምበር 11 2001 ዓ.ም አሜሪካ በራሷ መሬት ላይ በራሷ አውሮፕላኖች ታላላቅ ሕንፃዎቿ ተመቱ። በሺ የሚቆጠሩ ዜጎቿ ሕይወት ተቀጠፈ። ዓለም ሁሉ ተናወጠ። ከዛ አንድ ስም በመላው ዓለም በስፋት ተነሳ። እሱም ኦሳማን ቢንላደን ነበር። ከዚህ በኋላ አሜሪካ ዋር ኦን ቴረር የተባለ ጦርነትን በማወጅ ቢንላደንን ለመፈለግ አፍጋኒስታንን ወረረች። አሁን ብዙ ነገሮች ተፈጥሯል። ቢንላደን ከጓደኛነት ወደ ጠላትነት ተቀይሯል። አልቃይዳ ተፈጥሯል። 9/11 ተከስቷል እና አሜሪካም ጦርነት ጀምራለች። ነገር ግን ቢንላደን በዚህ ሁሉ ትርምስ መሃል የት ጠፋ? እንዴት ለ10 ዓመታት ተሰወረ? እና በመጨረሻም እንዴት ተገኘ? 2001 ከተደረገው የ9/11 ጥቃት በኋላ ዓለም ሁሉ ቢንላደንን የት ነው እያለ እየጠየቀ ነበር። አሜሪካም ይህንን ጥያቄ ምላሽ ለመስጠት አፍጋኒስታን ከገባችበት ጊዜ ጀምሮ ቢንላደን በቶራ ቦራ ተራሮች ውስጥ ተሰወረ። በዚህ ተራራ ላይ በቆየባቸው ጊዜያት ለአሜሪካ መንግስት የማስፈራሪያ መልእክቶችን እየላከ የነበረ ሲሆን ሲአይኤም እሱ ያለበትን ቦታ ለማግኘት እየሞከረ ቢሆንም በጣም ከብዶት ነበር። በጊዜው የአሜሪካ ደህንነት ተቋሙ እንደ ሳተላይት፣ ስፓይ ኔትወርክ፣ ኢንተሮጌሽን እና ትራኪንግ ሲስተም ያሉ መንገዶችን እየተጠቀመ ቢሆንም ምንም እሱ ያለበትን ቦታ ማወቅ አልቻለም። ከ10 ዓመት ፍለጋ በኋላ አንድ ትንሽ የመረጃ ፍንጭ ተገኘ። በጊዜው ቢንላደን መልእክት ለመላክና ለመቀበል የሚጠቀመው መልእክተኛ ነበር እና ሲአይኤም ይህንን ሰው መከታተል ጀመረ። በ2010 ዓ.ም ይህ መልእክተኛ ፓኪስታን በሚገኘው ከፍተኛ ቅጥር ጠንካራ ደህንነትና የኢንተርኔት ዝርጋታ ወደሌለበት አቦታባድ ወደተሰኘው ሚስጥራዊ ቤት ይመጣል። ሲአይኤም ይህንን ቤት ለወራት ያህል ከተከታተሉ በኋላ አንድ ነገርን አወቁ። እሱም በዛ ቤት ውስጥ አንድ ሰው እንዳለና ያ ሰው ከቤቱ እንደማይወጣ እንዲሁም ከሰዎች ጋር እንደማይገናኝ አወቁ። ከዛ ይህ ሰው ምናልባትም ቢንላደን ሊሆን ይችላል ብለው አሰቡ። ሜይ 2 2011 ዓ.ም ሌሊት የአሜሪካ ናቪ ሲልስ ሄሊኮፕተሮች አቦታባድ በተሰኘው ቤት ላይ ወረራ አደረጉ። ትንሽ ደቂቃዎችን በዚህ ቤት ውስጥ ወረራ ካደረጉ በኋላ የናቪ ሲል ኃላፊ ታርጌት ዳውን ሲል ቢንላደን መግደላቸውን ለሲአይኤ አበሰረ። ይህንን ዜና ሲሰሙ የአሜሪካ ሕዝቦች ደስ አላቸው። ነገር ግን አንዳንድ ሰዎች ጥያቄን ጠየቁ። ለምን ፎቶ አልተነሳም? ለምን በፍጥነት ተቀበረ? እና እስካሁን ተሸሽጎ እንዴት እንደዚህ በቀላሉ ተገኘ? የሚሉት ጥያቄዎች በብዛት መነሳት ጀመሩ። ከዚህ በኋላ ቢንላደን ተገኘና ተገደለ። ስለዚህ ታሪኩ ያበቃ ይመስላል። ነገር ግን እውነቱ እዚህ ጋር አያቆምም። ይህ ሰው እንዴት ከአሜሪካ መንግስት ጋር ተያይዞ
እስከዚህ ድረስ ቆየ። ብዙ ሰዎች ቢንላደን አሜሪካ ራሷ እንደፈጠረችው ያምናሉ። ነገር ግን ሌሎች የእሱን ራዕይ የሚያውቁ ሰዎች ስለሱ ሲናገሩ አሜሪካ ቢንላደን አልፈጠረችውም። ምክንያቱም እሱ ከሲአይኤ ጋር በቀጥታ ያልሰራ ሲሆን የሲአይኤ እርዳታም ቢሆን ቀጥታ ግንኙነት ከአፍጋኒስታን ተዋጊዎች ጋር እንደነበር ይናገራሉ። ከዛም አክለው ቢንላደን በራሱ እምነትና አስተሳሰብ የሚመራ ሰው እንደሆነ ይናገራሉ። ይህ ታሪክ ስለ ቢንላደን ብቻ አይደለም። ይህ ስለ ፖለቲካ፣ ስለ ኃይልና የሀያላን ሀገሮች የጦርነት ጨዋታ ማሳያ ታሪክ ነው። በመጨረሻም አንድ ጥያቄ እርስዎን ጠይቆ፣ ቢንላደንን አሜሪካ ፈጠረችው ወይስ ራሱን ፈጠረ? መልሶትን በኮመንት ሴክሽን ላይ ያስቀምጡልን። ውድ የፈንድሼ ኢንተርቴንመንት ዩቲዩብ ቻናል ቤተሰቦች በዛሬው ፕሮግራማችን አሜሪካ ቢንላደንን ፈጠረችው ወይስ አጠፋችው የሚለውን አስቃኘናችሁ። ሁልጊዜም እንደነዚህ አይነት ከዚህ ቀደም ያልተነገሩ ታሪኮች እንዲሁም በመላው ዓለም ላይ ተጽዕኖ የፈጠሩ ሰዎች ታሪኮች እንዲደርሷችሁ የሰብስክራይብ ምልክቷን ብሎም የደውል ምልክቷን በመጫን ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ ሰላም ለሁላችን ይሁን።